የእውነቴን ነው። እናት እንዲሆና እናት መከራ የታሳድጋ እዚህ ጋር እናቴ እየተረገጠች እዚህ እናያለን፣ እንመላለሳለን። ታያላችሁ ቲክቶክ ላይ ሁሉንም ነገር ብሩኬም ሀይሚም እያያችሁ ነው። የአንቺ እናት ተዘቅዝቃ እየተጨፈረባት እየተሰደበች፣ የአንተ እናት ብሩኬ እናቴን እኔ በእናቴ እያልክ የምትላትን እናት እሙሽ እየተዘቅዝቃ ሳይ የእውነት ሳለቅስ ውላለሁ። ለምን እንዴ? እናት እኮ ናት። እናት በምንም መተኪያ የሌላት ናት። ሁለተኛ ነገር ደግሞ እናት የምትዘቀዝቁ ልጆች፣ ቤተሰብ የምትዘቀዝቁ ልጆች እንደ በመቤቴ በቃ ተዉት፣ እስቲ ተዉት። በቃ እንዲሁ ስለ መድኃኒዓለም ይሆንባችሁ። ቤተሰብ እየዘቀዘቃችሁ እንደዚህ የምትሰሩ ልጆች ተዉ። በቃ በምትደግፉ ስደቧቸው፣ እነሱን እንደፈለጋችሁ አድርጓቸው። እናት፣ አባት፣ እህት፣ ወንድም ለምን እኛ እዚህ ስደት ሀገር ነን። ነገ ጧት ቤተሰቦቻችን አንድ ነገር ይሆናሉ አናውቅም። እኛ ወይ እዚህ አንድ ነገር ሆነን እንቀራለን። ምንም ነገር የምናደርገው ነገር የለም እና በእናታችሁ አሁንም ብሩኬ ሀይሚ በቃችሁ፣ ወደ ቦታችሁ ተመለሱ። እኛ የምንፈልገው የበፊቱን ብሩኬ የበፊቷን ሀይሚ ነው። እነኝን ልጆች ከመሀላችሁ አውጡ። በቃ ብሩኬ ሲጠራ ሶሲ አትምጣ፣ ይዛ አትምጣ። ሀይሚ ስትጠራ ይሄ ልጅ አታምጡ። በቃ እናንተ ሁለታችሁ የራሳችሁን ችግር እንዴት ታውቁበታላችሁ እኮ ፈታችሁ ትመጣላችሁ አይደለም እንዴ? አሁን ምንድን ነው የራሳችሁን ቤት እንትን እያላችሁ የሰው ቤት እያሞቃችሁ ነው። እኛ እነኝን ልጆች ማየት አንፈልግም። በቃ እና እባካችሁ አሁንም ትሰማላችሁ፣ ታዳምጣላችሁ፣ ታያላችሁ፣ ይደርሳችኋል። ስለ መድኃኒዓለም በእናታችሁ እናቶቻችሁን አባቶቻችሁን የምታከብሩ ከሆነ ይህን ስራ በቃ አቁሙና ወደ ሰላሙ መንገድ ነው። ሁለተኛ ነገር ደግሞ እየተጨቃጨቃችሁ አትምጡ ቪዲዮ ላይ። እኛ እናንተ እንደዛ በሆናችሁ ሰዓት ሰው እኮ አሁን በእውነት ወዴንስ ጠቅላላ እኮ አሁን የእናንተን ቪዲዮ ጨርሶ ማየት ትቷል። ግማሽ ላይ ያህል እናንተ እዛ ጋር እንደዛ የምትወራወሩት ቃላት እዚህ ጋር መጥቶ መላቀስ ሁሉ በየቤቱ በየእንትኑ በየግሩፑ እየገባ ይላቀሳል። የፈለገው ደግሞ የእናንተን መለየት የሚፈልግ የእናንተን እንትን ማለት ደግሞ የሚወደው ደግሞ እናትን አባትን እየዘቀዘቀ ይጨፍራል። ለምን ይሁሉ ለምን ይሆናል እንዴ? በቃ በቃችሁ። ስለ መድኃኒዓለም በቃችሁ፣ አቁሙልን። በሰላም እንደ በፊታችሁ ናችሁ ያለውን ነገር ውስጥ ጨርሳችሁ እንዴ እናንተ ከታረቃችሁ እኮ እነኛ ቀሪ ይወጣሉ እኮ ከህይወታችሁ። እነኚህ ይወጣሉ ከህይወታችሁ። እናንተ በውስጥ ጨርሳችሁ የሁሉ ሰው የሁሉ ጓደኞቻችሁ ዙሪያችሁ ሆነው እናንተ ሁለታችሁ መቼም ከዛ ሁሉ ሰው አትሸነፉ፣ አንተን አታሸንፉ። የሁሉ ጓደኞቻችሁ አሉ። በቃ ስለ መድኃኒዓለም እንደ ጌታም እኮ ሀይሚዬ ከእውነትም ከሆነ ጌታ ሲወጉት፣ ሲሰቅሉት፣ ሲገርፉት አባቶ የሚያደርጉትን አያውቅምና ይቅር በላቸው ነው ያለው። እሱ ይቅር በላቸው ያለው ነገር አንቺ ምንድን ነው ሰውነሽ? ይቅር በይው በቃ። የወደፊት እንትንሽ ነው የወደፊት ብዙ ነገር ለመኖር ብዙ ነገር ለማድረግ የተሳሰባችሁ ሰዎች ናችሁ። ይቅር ተባባሉና ውጡ ከዚህ ውስጥ። በቃ እናንተ ከህይወታችሁ እነኝህ ሰዎች ካስወጣችሁ አይደርሱባችሁም። ግን እናንተ አብራችሁ እየመጣችሁ አብራችሁ እየተጎተታችሁ እየመጣችሁ እዚህ ጋር ደርሳችሁ የቃላት ውርወራ። አሁን ዛሬ ብሩኬያችን ነገር ለተናገረው እዚህ ጋር ሰው ስንቱ ነው ልቦ የተሰበረው? ስንቱ ነው ሲያለቅስ ያመሸው? ለምን እንዴ? እዚህ ጋር ለሰው ምንትን ይኖራችሁ እንዴ? ባለፈው ብሩኬ ሄዳለሁ ስትል ሙሽዬ ምንድን ነው ያለችክ? ተው እቺ ልጅ እያለቀሰች ብትይዝ ለአንተስ ጥሩ ነው ወይ እኮ ነው ያለችክ። ያንንም ተመልከት፣ ያንንም ማሰብ። የሁሉ ኦዲየንስ እያለቀሰ ደግሞ ጥሩ አይደለም እና ወደ ራሳችሁ ወደ ልባችሁ ተመለሱ። በቃ እኔ የምለው ይሄንን ነው። አመሰግናለሁ።